ይህ የ2017 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና ከነመልሱና ማብራሪያው ክፍል 3 ነው። ቀጥሎ የቀረበውን ምንባብ በጥሞና ካነበባችሁ በኋላ ለቀረቡት ጥያቄዎች ትክክለኛውን መልስ የያዘውን ፊደል ምረጡ። ጉንዳንና ዋኔ። አንድ ቀን ጉንዳን የተበለበለ ውሃ ለመጠጣት ወደ አንድ ጅረት አመራ። ውሃውን ሊጠጣ ሲል ድንገት የተቀሰቀሰ ማዕበል አንዴ መጥቶ ክፉኛ አንገላታው። በዚያን ጊዜ ደግሞ በአፏ የቅጠል ቅርንጫፍ የያዘች ዋኔ በጅረቱ ላይ ትበር ነበር። እሷም ጉንዳኑ የሚሰጥም መሆኑን አይታ ቅጠሉን ወርውራ ሕይወቱን አተረፈችለት። አንድ ቀን ደግሞ በተቃራኒው አንድ አዳኝ አውሬ ዋኔዋን ከዛፍ ላይ ቁጭ ብላ ተመለከተቻት። ያችንም ዋኔ በመረብ ሊያጠምዳት እያስተያየ ሳለ ጉንዳን ወደ ዋኔዋ ለመወርወር አስቦ የነበረውን ጉንዳኑ ሲነክሰው ዋኔዋን ሳይዝ ወደ ሌላ ቦታ ሄዶ ወደቀ። በዚያ ጊዜ ዋኔዋ በደስታ ብር ብላ ሄደች። በምንባቡ መሰረት አንደኛ ጉንዳን ውሃ ለመጠጣት ወደ አንድ ጅረት አመራ። ለተሰመረበት ቃል አውዳዊ ፍቺ ምንድነው? ሀ ወንዝ፣ ለ ኩሬ፣ ሐመሩሃ ምንጭ፣ መ ሐይቅ። መልሱ ወንዝ የሚለው ነው። ቃሉ ጅረት በአውዳዊ ፍች ውሃ የሚፈስበትን ቦታ የሚያመለክት ሲሆን ከተሰጡት አማራጮች መካከል በጣም ተስማሚው ነው። ሁለተኛ በምንባቡ ውስጥ ስንት አንቀጾች አሉ? ሀ 1፣ ለ 2፣ ሐመሩሃ 4፣ መ 3። መልሱ 2 ነው። ምንባቡ 2 የተለያዩ አንቀጾች አሉት። የመጀመሪያው ጉንዳኑ በዋኔ መዳኑን የሚያሳይ ሲሆን ሁለተኛው ደግሞ ጉንዳኑ ዋኔዋን ከአዳኝ መታደጉን የሚገልጽ ነው። ሶስተኛ ጉንዳኑ ለዋኔዋ የረዳት ምን በማድረግ ነው? ሀ መረብ በመስጠት፣ ለ አዳኙን እግሩን በመንከስ፣ ሐመሩሃ የቅጠል ቅርንጫፍ በመወርወር፣ መ ሁሉም። መልሱ አዳኙን እግሩን በመንከስ የሚለው ነው። ምንባቡ ጉንዳኑ አዳኙን እግሩን ነክሶ ዋኔዋን ከመረብ እንዳይዛት ወይም እንዳይያዝ እንዳደረገ ይናገራል። አራተኛ በምንባቡ ውስጥ የሚገኙት ገጸ ባህሪያት የትኞቹ ናቸው? ሀ አዳኙ፣ ለ ጉንዳን፣ ሐመሩሃ ዋኔ፣ መ ሁሉም። መልሱ ሁሉም የሚለው ነው። በምንባቡ ውስጥ ያሉት ገጸ ባህሪያት ጉንዳን፣ ዋኔና አዳኝ ናቸው። ስለዚህ ሁሉም ትክክለኛው መልስ ነው ማለት ነው። አምስተኛ ጉንዳኑ አዳኙን ክፉኛ ነከሰው። የተሰመረበት ተውሳከ ግስ የምን ተውሳከ ግስ ነው? ሀ የመጠን፣ ለ የሁኔታ፣ ሐመሩሃ የጊዜ፣ መ የቦታ። መልሱ የሁኔታ የሚለው ነው። ተውሳከ ግሱ ክፉኛ ጉንዳኑን አዳኙ እንዴት እንደነከሰው ይገልጻል። ይህም የሁኔታ ተውሳከ ግስ ነው ማለት ነው። ስድስተኛ በዚያን ጊዜ ዋኔዋ በደስታ ብር ብላ ሄደች። ለተሰመረበት ቃል ተቃራኒ ፍች ሀ በሐሴት፣ ለ በሐዘን፣ ሐመሩሃ በቀልድ፣ መ
ሁሉም። መልሱ በሐዘን የሚለው ነው። ለተሰመረበት ቃል በደስታ ነው የሚለው። ስለዚህ የደስታ ተቃራኒ ሐዘን ነው። ሐሴት የደስታ ተመሳሳይ ነው። ቀልድም ከዚህ ጋር አብሮ አይሄድም። ስለዚህ የደስታ ተቃራኒ ሐዘን የሚለው ነው ማለት ነው። ሰባተኛ በሉ ብለን ተመገቡ ካል ተመሙ ብለን ዳሽ እንላለን። ሀ ተቀመጡ፣ ለ ሮጡ፣ ሐመሮሃ ተጓዙ፣ መ ተኙ። መልሱ ተጓዙ የሚለው ነው። በአማርኛ ተመሙ ከተባለ ተመሳሳይ ቅርጽ ያለው ትርጉም ተጓዙ ወይም ሄዱ የሚለው ነው። ስምንተኛ የግጥም አንድ መስመር ዳሽ ይባላል። ሀ አርኬ፣ ለ ሐረግ፣ ሐመሮሃ ስንኝ፣ መ ቤት። መልሱ ስንኝ ነው። በአማርኛ የግጥም አንድ መስመር ስንኝ ይባላል። ዘጠነኛ ከሚከተሉት ውስጥ የወል ስም የሆነው የቱ ነው? ሀ ተከዜ፣ ለ መሐሌት፣ ሐመሮሃ ሰው፣ መ ባህር ዳር። መልሱ ሰው የሚለው ነው። ሰው የወል ስም ሲሆን ሌሎቹ የተጽኦ ስሞች ናቸው። አስረኛ ተማሪዎች በርትተው ያጠናሉ ዳሽ ፈተናውን ያልፋሉ። በባዶ ቦታው መግባት ያለበት አያያዥ ቃል የቱ ነው? ሀ ደግሞ፣ ለ ቢሆንም፣ ሐመሮሃ ስለዚህ፣ መ ነገር ግን። መልሱ ስለዚህ የሚለው ነው ማለት ነው። አያያዥ ቃሉ ስለዚህ በርትቶ መማርና ፈተና ማለፍን በምክንያት ውጤት ግንኙነት ያገናኛል ማለት ነው። 11ኛ አበበ ትናንት መጣ በሚለው አረፍተ ነገር ውስጥ ተውሳከ ግሱ የቱ ነው? ሀ አበበ፣ ለ ትናንት፣ ሐመርሃ መጣ፣ መ ሁሉም። መልሱ ትናንት የሚለው ነው። ትናንት የግስ ተውሳክ ሲሆን መጣ የሚለውን ተግባር መቼ እንደተፈጸመ ይገልጻል። 12ኛ አያቴና ወንድሜ ወደ ቤት መጡ ለተሰመረበት ተውላጠ ስም በመሆን የሚያገለግለው የቱ ነው? ሀ እኛ፣ ለ እናንተ፣ ሐመርሃ እሱ፣ መ እነሱ። መልሱ እነሱ የሚለው ነው። አያቴና ወንድሜ ብዙ ቁጥር ስለሆኑ ተውላጠ ስሙ እነሱ ይሆናል ማለት ነው። 13ኛ ዓለሙ ሁል ጊዜ ክርክር ይወዳል ለተሰመረበት ቃል አውዳዊ ፍቺ የቱ ነው? ሀ ውይይት፣ ለ ንግግር፣ ሐመርሃ ሙግት፣
ለ መልስ የለም። መልሱ ሙግት የሚለው ነው። ክርክር በአውዳዊ ፍች ሙግት ማለት ነው። 14ኛ ትልቁ ዛፍ ተቆረጠ። በዚህ አረፍተ ነገር ቅጽሉ የቱ ነው? ሀ ትልቁ፣ ለ ተቆረጠ፣ ሐመሩሃ ዛፍ፣ መ ሁሉም። መልሱ ትልቁ የሚለው ነው። ትልቁ የሚለው ቃል ዛፉን የሚገልጽ ቅጽል ነው። 15ኛ ቅድስት ለወንድሟ ልብስ አጠበች በሚለው አረፍተ ነገር ውስጥ ኢ ቀጥተኛ ተሳቢው የቱ ነው? ሀ ለወንድሟ፣ ለ ልብስ፣ ሐመሩሃ አጠበች፣ መ ቅድስት። መልሱ ለወንድሟ የሚለው ነው። ለወንድሟ ተግባሩ ወይም ልብስ መታጠብ ለማን እንደተፈጸመ የሚያመለክት ኢ ቀጥተኛ ተሳቢ ነው ማለት ነው። 16ኛ የአንድ ስንኝ ግማሽ ምን ይባላል? ሀ ቤት፣ ለ ሐረግ፣ ሐመሩሃ ስንኝ፣ መ ቤት መድፊያ። መልሱ ቤት መድፊያ የሚለው ነው። የስንኝ ግማሽ በአማርኛ ግጥም ውስጥ ቤት መድፊያ ይባላል። 17ኛ ድር ቢያብር ዳሽ ሀ አንበሳ ያስር፣ ለ ዶሮዋን ያስር፣ ሐመሩሃ አሞራ ያባርር፣ መ እንጨት ይሰብር። መልሱ አንበሳ ያስር የሚለው ነው። የአማርኛ ምሳሌ ድር ቢያብር አንበሳ ያስር ማለት አንድነት ኃይል መሆኑን የሚያመለክት ምሳሌያዊ አባባል ነው ማለት ነው። 18ኛ ሰፊ ብለን ጠባብ ካል ቁም ነገር ብለን ዳሽ እንላለን። ሀ ብልህ፣ ለ ደስተኛ፣ ሐመሩሃ ቀልድ፣ መ መልስ የለም። መልሱ ቀልድ የሚለው ሲሆን ቁም ነገር ተቃራኒው ቀልድ ነው ማለት ነው። 19ኛ አበበ ወንበር ተሰጠው። ለተሰመረበት ቃል ፍካሪያዊ ፍቺው የቱ ነው? ሀ መቀመጫ፣ ለ ሶፋ፣ ሐመሩሃ አግዳሚ ወንበር፣ መ ስልጣን። መልሱ ስልጣን የሚለው ነው። ወንበር በፍካሪያዊ ፍቺ ስልጣን ማለትን የሚያመለክት ነገር ነው፣ ወይም የኃላፊነት ቦታ ማለት ነው። 20ኛ ሄደች አልማዝ ትምህርት ቤት ወደ። ይህ አረፍተ ነገር ተስተካክሎ ሲጻፍ የቱ ነው? ሀ ሄደች አልማዝ ወደ ትምህርት ቤት፣ ለ አልማዝ ሄደች ወደ ትምህርት ቤት፣ ሐመሩሃ ወደ አልማዝ ትምህርት ቤት ሄደች፣ መ አልማዝ ወደ ትምህርት ቤት ሄደች።
መልሱ አልማዝ ወደ ትምህርት ቤት ሄደች የሚለው ነው። ትክክለኛው የአማርኛ አረፍተ ነገር መዋቅር አልማዝ ወደ ትምህርት ቤት ሄደች ሲሆን ተሳቢው መጀመሪያ ይቀመጣል ማለት ነው። ትክክለኛው የአማርኛ አረፍተ ነገር መዋቅር አልማዝ ወደ ትምህርት ቤት ሄደች የሚለው ነው። ሃያ አንደኛ እረ ሚዜው አሁን አምሮብሃል፣ ነፋስ ያዋከበው ባህር ዛፍ መስለሃል። ይህ ግጥም ምን አይነት ግጥም ነው? ሀ የፍቅር፣ ለ የሰርግ፣ ሐመሩሃ የሙሾ፣ መ የሥራ። መልሱ የሰርግ ነው። የግጥሙ ምስልና ቃና የሰርግ ጭብጥ ያለው መሆኑን ያመለክታል። 22ኛ ብዙ ቁጥር አመልካች ቅጥያ የተጨመረበት ቃል የቱ ነው? ሀ ቃላት፣ ለ መምህራን፣ ሐመሩሃ ተማሪዎች፣ መ ሁሉም። መልሱ ሁሉም የሚለው ነው። ቃላት፣ መምህራን እና ተማሪዎች ሁሉም ብዙ ቁጥርን የሚያመለክቱ ቅጥያዎች ወይም ት፣ ን እና ዎች ያሏቸው ናቸው። 23ኛ በአንደኛ መደብ ነጠላ ቁጥር የተገለጸው የቱ ነው? ሀ መጡ፣ ለ መጣን፣ ሐመሩሃ መጣሁ፣ መ መልስ የለም። መልሱ መጣሁ የሚለው ነው። መጣሁ የመጀመሪያ መደብ ነጠላ ቁጥር ሲሆን እኔ ያመለክታል ማለት ነው። 24ኛ ደመረ ከሚለው ቃል ድምር የሚል ከመሰረትን ከመረ ብለን ዳሽ እንላለን። ሀ መከመር፣ ለ መከተም፣ ሐመሩሃ ክምር፣ መ መልስ የለም። መልሱ ክምር የሚለው ነው የሚሆነው። ከከመረ የተገኘው ስም ክምር ሲሆን ደመረ ወደ ድምር ከመቀየሩ ጋር ተመሳሳይ ነው ማለት ነው። 25ኛ ድርጊቱ የተፈጸመበትን ጊዜና ቦታ የሚገልጽ የልቦለድ አለባ ዳሽ ይባላል። ሀ ታሪክ፣ ለ ትልም፣ ሐመሩሃ መቼት፣ መ ገጸ ባህሪ። መልሱ መቼት የሚለው ነው። የልቦለድ የጊዜና የቦታ መግለጫ ክፍል መቼት ወይም መቼና የት ይባላል ማለት ነው። 26ኛ ተማሪዎቹ በጠዋት ተነሱ። ይህ አረፍተ ነገር በስንተኛ መደብ የተገለጸ ነው? ሀ በአንደኛ መደብ ብዙ፣ ለ በሁለተኛ መደብ ነጠላ፣ ሐመሩሃ በሶስተኛ መደብ ብዙ፣ መ በሁለተኛ መደብ ብዙ። መልሱ በሶስተኛ መደብ ብዙ የሚለው ሲሆን ተማሪዎቹ ሶስተኛ መደብ ብዙ ቁጥር የሚያመለክት ነው። ምክንያቱም የሰዎችን ቡድን የሚያመለክት ስለሆነ። 27ኛ ተማሪዎቹ ምሳቸውን አልበሉም።
ይህ ምን አይነት አረፍተ ነገር ነው? ሀ ጥያቄያዊ፣ ለ ትዕዛዛዊ፣ ሐመሩሃ አዎንታዊ፣ መ አሉታዊ። መልሱ አሉታዊ የሚለው ነው። አረፍተ ነገሩ ተማሪዎቹ ምሳቸውን አልበሉም በአል ምክንያት አሉታዊ አረፍተ ነገር ነው ማለት ነው። 28ኛ ሁሉን ቢናገሩት ዳሽ ባዶ ቦታውን የሚያሟላው የቱ ነው? ሀ ሆድ ይሞላል፣ ለ ሁሉም ሰው ይሰማል፣ ሐመሩሃ ሆድ ባዶ ይቀራል፣ መ መንገድ ይሞታል። መልሱ ሆድ ባዶ ይቀራል የሚለው ነው። ምሳሌው ሁሉን ቢናገሩት ሆድ ባዶ ይቀራል። 29ኛ ከአጭር ልቦለድ ባህሪያት የሚመደብ የቱ ነው? ሀ ነጠላ ውጤት፣ ለ ጥድፊያ፣ ሐመሩሃ ቁጥብነት፣ መ ሁሉም። መልሱ ሁሉም የሚለው ነው። አጭር ልቦለድ በነጠላ ውጤት በጥድፊያና በቁጥብነት ይታወቃል። 30ኛ የወይዘሮ አለሚቱ ሰውነት ደልደል ያለ ነው። የተሰመረበት ሐረግ ተቃራኒ ፍች ሀ ከሳ ያለ፣ ለ ወፈር ያለ፣ ሐመሩሃ ሞላ ያለ፣ መ ሁሉም። መልሱ ከሳ ያለ የሚለው ነው። ደልደል ያለ ወይም ወፈር ያለ ሲሆን ተቃራኒው ከሳ ያለ ይሆናል ማለት ነው። 31ኛ ባዕድ ለሚለው ቃል ተቃራኒው ዳሽ ነው። ሀ ሩቅ፣ ለ ግንኙነት የሌለው፣ ሐመሩሃ ዘመድ፣ መ መልስ የለም። መልሱ ዘመድ የሚለው ሲሆን የባዕድ ወይም ባዳ ተቃራኒው ዘመድ የሚለው ነው። 32ኛ መንፈሳዊ ለሚለው ቃል ተቃራኒው ዳሽ ነው። ሀ ቤተሰባዊ፣ ለ ሀገራዊ፣ ሐመሩሃ ዓለማዊ፣ መ ሁሉም። መልሱ ዓለማዊ የሚለው ነው። መንፈሳዊ ተቃራኒው ዓለማዊ ወይም ምድራዊ የሚል ትርጓሜ ይኖረዋል ማለት ነው። 33ኛ ስምህ ማን ነው? ይህ ምን አይነት አረፍተ ነገር ነው? ሀ ትዕዛዛዊ፣ ለ አጋኗዊ፣ ሐመሩሃ መጠይቃዊ፣ መ አሉታዊ። መልሱ መጠይቃዊ የሚለው ነው። ስምህ ማን ነው ጥያቄ ስለሆነ መጠይቃዊ አረፍተ ነገር ነው የሚሆነው ማለት ነው። 34ኛ ካሳ ወደ ደብረ ማርቆስ ሄደ። ይህ አረፍተ ነገር ወደ አሉታዊ ሲቀየር ሀ ካሳ ወደ ደብረ ማርቆስ አልሄደም፣ ለ
ካሳ ወደ ደብረ ማርቆስ መች ሄደ? ሐመሩሃ ካሳ ከደብረ ማርቆስ መጣ። መልሱ አልተሰጠም። መልሱ ካሳ ወደ ደብረ ማርቆስ አልሄደም የሚለው ነው። የሚለው ግስ አሉታዊ ቅርጽ አልሄደም የሚለው ይሆናል ማለት ነው። 35ኛ አንድ አረፍተ ነገር የግድ መያዝ ያለበት ዳሽ ነው። ሀ ስማዊ ሐረግ፣ ለ ግሳዊ ሐረግ፣ ሐመሩሃ መስተዋድዳዊ ሐረግ፣ ሀና ለ መልስ ናቸው። መልሱ ሀና ለ መልስ ናቸው የሚለው ነው። አረፍተ ነገር ስማዊ ሐረግ ወይም ተሳቢና ግሳዊ ሐረግ ወይም ተግባር መያዝ ይኖርበታል ማለት ነው። 36ኛ የሰው ልጅ በቀለም በዘርና በቋንቋ ተለይቶ መጎዳት የለበትም። በባዶ ቦታው የሚገባው ስርዓት ነጥብ የቱ ነው? ሀ ነጠላ ሰረዝ፣ ለ ድርብ ሰረዝ፣ ሐመሩሃ አራት ነጥብ፣ ቃል አጋን ነው። መልሱ ነጠላ ሰረዝ ነው። በቀለም በዘርና በቋንቋ ዝርዝር መካከል ነጠላ ሰረዝ ተገቢ ነው ማለት ነው። 37ኛ እነዚያ ሰዎች ጎበዞች ናቸው። በዚህ አረፍተ ነገር ጠቋሚ መስተአምሩ የቱ ነው? ሀ ሰዎች፣ ለ ጎበዞች፣ ሐመሩሃ እነዚያ፣ እነዚህ። መልሱ እነዚያ የሚለው ነው። እነዚያ የሚለው ቃል ሰዎችን የሚያመለክት ጠቋሚ መስተአምር ነው። 38ኛ መሬት የሚለው ቃል ፍካሪያዊ ፍች የቱ ነው? ሀ ምድር፣ ለ አፈር፣ ሐመሩሃ ውሃ፣ ሁሉን ቻይ። መልሱ ሁሉን ቻይ ማለት ነው። መሬት በፍካሪያዊ ፍቺው ሁሉን ቻይ ወይም ታጋሽ ለማለት ነው። 39ኛ ያ የሚለው የሩቅ ነጠላ አመልካች ከሆነ በብዙ ቁጥር የሩቅ አመልካች ደግሞ ዳሽ ይሆናል። ሀ ያች፣ ለ እሱ፣ ሐመሩሃ እነዚያ፣ እነዚህ። መልሱ እነዚያ ይሆናል። ያ ብዙ ቁጥር የሩቅ አመልካች እነዚያ ነው ማለት ነው። 40ኛ አስናቀ ለቤተሰቡ የበኩር ልጅ ነው። የተሰመረበት ቃል ተመሳሳይ ፍች ዳሽ ነው። ሀ የመጨረሻ፣ ለ መቁረጫ፣ ሐመሩሃ የመጀመሪያ፣ ሁለተኛ። መልሱ የመጀመሪያ የሚለው ነው። የበኩር ወይም የበኩር ልጅ ማለት ተመሳሳይ ፍቺው የመጀመሪያ ልጅ ማለት ነው። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ አማርኛ
ሶስተኛ ተራ ቁጥር የሞዴል ፈተና ጥያቄዎች ከነመልሶቻቸው ስለሆኑ አስተያየትና ጥያቄዎች ጥቆማዎች ካሏችሁ በአስተያየት መስጫው ላይ ያስቀምጡ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። መልካም ፈተና። ቻው።